Risorsa per dare consa, la tua tema che non è questo, non ti cinque da chi cinque Gesù si è sceso per me. Questa volta qua sembra che delle lice non che maganu. Halane non so capo. Togo ti siate. Te chobarra maricho ka aginai. Se da annin ke simkate. Dika aginai. Maganu te choisi gegi so barra. Se da togoda. Maganu asyore machi shine mo locho iganno nonke. Loko roppono maganu albadine mutayanna maganu nonke maganu galatu illosi. Galatu maganu illosi. Kavichinni harunsine aydama chishe barukune barrati. Maganu barrati barra konne non kawaiti. Maganu yaate annanke lo barra rishoganti osi. Annanke lo barra teenu gani osi. Annanke lo barra kiidu gani osi. Ninke tomitto barra challa urino mana. Ninke sidami gare. Cho inate afinne mo gede maganu albane gare shofinna mora. Lo harsha lo barrati zindi direu lo barrati hunkino lo barrati teenu gani osi. Halale dikyo akku dafra ninke shima yanalla teenu gani onkana konne cho lo cho egade asidina ditinon shema cho ninke la nomon konne dafra magano galato illosi taharun sine kanne aman domoti program man gadigato ye mahal debu katana wanna safi wondimaችን አበራ ወደዚህ ይመጣና የሳቸውን የህይወት ጥርጥር በጥቂቱ በእናንተ ፊት ያቀርባል ሌላ ምን ቀጥላለን ይህን ጥሪ የጠራው ማን ነው? ቀደምም ብያለሁ አሁን የመጣ ነው እኛ ለእግዚአብሔር ጥሪ እንጂ ማንንም የምታቆርፉት ለማንንም ልትቆጡ አትችሉም ዝናቡን ያዘነበው ማን ነው? አሜን ክብር ለእርሱ ይሁን ወንድማችን ወደዚህ ይመጣ ድንኳኑ ግዶ ዶሞሪኖ መገኖ አይርኘው ነማጭ ሻዳንዴ ኖምሮ ለወጌሻ ዳንቻካ ተቾባር ዳፍራ መገኖ ገላቱ ይሎሲ መገኖ ባይሩ ገላቱ ይሎሲ nenke tennabasera gambayno man demulla gambayno mandate annenke ababa sorse hesho behena wongelu hesho fidno manna kiro mudafrat tenne battalala do manni balu gumasit yaate nenke gumasit wongelu gumat hesho fidno mureti zeginnete wala mando mannate teo isidafra mitto barra gurrena rodin kay gedella mala macho edena no ababbe sorsi tagge cenkata dikta millasne motaro dikte ona bode coy calla kedera macate sata sitneti tenagari hiwet hiyaw ምስክርነት ቀን አርበኛ ወንጌላዊ አባባ ሶርሳ ሱማሞ ማን ነበሩ? መነሻቸው ቅድም አንዳንድ ሰዎች ለመጥቀስ ሞክረዋል። ከዚሁ ከሲዳማ ማህበረሰብ መካከል አልነበረም። መነሻቸው በቀድሞ አጠራር በሲዳሞ ክፍለ ሀገር በወላይታ አውራጃ ዱጉና ኦፋ አካባቢ ነበር መነሻቸው። ታሪካቸው እንደሚያስረዳው ከሆነ ማለት ነው። አባባ ጌታን የተቀበሉት በእንጀራ እናታቸው በኩል እንደሆነ እሳቸው በሕይወት ሆነው የሰጡት ታሪክ ይመሰክራል። ጌታን እንደተቀበሉ ዳሞት ተራራ አካባቢ ቦታውን በውል አላውቅም ነው የሚሉት የውሃ ጥምቀት መውሰዳቸውን ያስታውሱ ነበር እሳቸው በሕይወት ሆነው ማለት ነው። መጽሐፍ ቅዱስ የያዙ ሰዎች በዚያን ዘመን መጽሐፍ ቅዱስን ያነቡ ስለነበር በጣም በውስጣቸው ከተተከለው የጋለ ፍላጎትና ዝንባሌ የተነሳ ንባብ ወደሚያለማመዱት ሰዎች ለመሄድ በቀን 10 ደቂቃ ያክል ይመላለሱ እንደነበር እሳቸው ተናግረዋል። አንዲት ሴት ነበረች፣ ወጣት ሴት ልጅ ንባብ የምትችል በየዕለቱ 10 ደቂቃ እየተመላለስኩ እሷ ጋር ያንን ንባብ ይለማመድ ነበር አሉ። ለምን? በጣም በውስጥ የጸና የወንጌል ፍቅር ስለነበር እኔ እነዚህ ሚሽነሮችና ሌሎች ወንጌላውያን የሚያነቡትን መጽሐፍ ቅዱስን ማንበብ አለብኝ
ሰው እየነገረኝ ብቻ መስማት የለብኝ የሚል ጽኑ ፍላጎት በውስጥ ስላለ እኔም ተመላልሼ ንባብ ሞክር ነበር። ከዛ በኋላ መጽሐፍ ቅዱስን ማንበብ ጀመርኩኝና ማንም ሳይቀሰቅሰኝ ነው የሚሉት ማንም ለመስበክ ሞክረዋል፣ ነገር ግን ግቡን አልመታም ብለው ነው ያስቀመጡት። ከዛም ደግሞ ወደ ጎፋ ሄጃለሁ ነው የሚሉት። እዛም ሄጄ ወንጌልን ለመናገር ጥረት አደረኩኝ፣ ግቡን አልመታም። ጌታ ሆይ ለምንድን ነው የኔ አገልግሎት ግቡን የማይመታው ብዬ ጌታን ስጠይቅ አንተ የምታገለግለው ጎፋና አርሲ ውስጥ ሳይሆን ሲዳማ የሚባል ማህበረሰብ አለ፣ የብላቴን ወንዝ ተሻግረ በሲዳማ ማህበረሰብ መካከል እዛ ታገለግላለህ ብሎ እግዚአብሔር ለራሴ ነው የተናገረኝ ይላሉ። ጥሪውን በትክክል ከጌታ ዘንድ የተቀበሉት ጥሪ ስለሆነ አባባ በተጋቡ አመት እንኳን ባልሞላ ጊዜ ውስጥ ሙሽሪት የነበረችዋን ባለቤታቸውን አስከትለው የብላቴን ወንዝ ተሻግረው ወደዚህ መጥተዋል። እሳቸውን በመጽሐፋቸው ያስቀመጡት ነገር ምንድነው? ለሲዳማና ለወላይታ ማህበረሰብ ኮንታክት ፖይንት የነበረው ወይንም ድልድይ የነበረው ቅድም አባታችን ወንጌላዊ አባባ ወንብሎ እንደጠቀሱት የዲንቱ ገበያ ነበረ። በዲንቱ ገበያ ሁለቱም ማህበረሰቦች ተስማምተው ተግባብተው ይገበያዩ ስለነበር ግጭት ስላልነበረ ያንን ድልድይ በማድረግ ነው እኔ ወደዚህ የተሻገርኩት ይላሉ። ተሻግረው ዛሬ ላይ ቦርቻ ወረዳ ብለን በምንጠራው አርከ ላይ ተቀምጠዋል። ከአርከ ደግሞ ወደ ድለዋጮ ተመላልሰው አባባ አገልግለዋል። ከዛ በኋላ ነው ወደ አለታ ወንዶ መጽሐፍ ቅዱስ ትምህርት ቤት የሄዱት። አለታ ወንዶ መጽሐፍ ቅዱስ ትምህርት ቤት በነበሩም ጊዜ እንደ ሌሎች ተማሪዎች ቁጭ ብለው እሳቸው ትምህርታቸውን ብቻ የሚከታተሉ አባት አልነበሩም። ወደ ቤራ አካባቢ እየወጣ ወንጌልን ይመሰክር ነበር። ምክንያቱም እኔን አያሳርፈኝም ነው አያሳርፈኝም። ስለማያሳርፈኝ ከፈረንጆች እንጂ እንኳን እያመለጥኩ እየወጣሁ ቤራ አካባቢ ሌሎች እንደ ጩኮ አካባቢም ወንጌል እናገር ነበር ላሉ። ከዛ በኋላ ነው በ1947 ዓመተ ምህረት እዚህ አፈራራ በተባለው ቦታ ላይ ወንጌልን ለማገልገል ከአለታ ወንዶ እየተመላለሱ ጀምረው መኖሪያቸውንም አድራሻውን ወደዚህ የቀየሩት ታሪካቸው ይህንን ያስረዳል። ብዙ ማውራት በዚህ ጊዜ ስለማይመች የአባባ ልዩ መታወቂያቸው ምንድን ነው? ዝም ብለን እኔ ስድ ንባብ ማንበብ ይችል ነበር፣ አላነብም። ምንድን ነው ልዩ መታወቂያቸው? አባባ እንደ ማንኛውም ወንጌላዊ ዝም ብለው ወንጌልን የምናገረው ሰው አይደለም። ልዩ መታወቂያ ያለባቸው የወንጌል ሰው ናቸው። ምንድን ነው የመታወቂያቸው? በራሳቸው መጽሐፍ ሚስተር ፋርገር ብራን በጻፉት ምን ብለው ነው የጻፉት? ራስ አገዝ ወንጌላዊ ባይቮኬሽናል ኤቫንጀሊስት ብለው ነው ያስቀመጡት። ምን ማለት ነው ራስ አገዝ ወንጌላዊ? ዛሬ ላይ ወንጌልን የምንናገር በደንብ መስማት አለብን። ወንጌላውያንን የምንል በደንብ መስማት አለብን። ራስ አገዝ ወንጌላዊ ማለት ምን ማለት ነው? የአባባ ልዩ መታወቂያቸው ነው። ራስ አገዝ ወንጌላዊ የሚለው በእሳቸው መጽሐፍ ከህይወታቸውም እንደምንረዳው የሚያሳየው ራሳቸውን በራሳቸው እያገዙ ወንጌልን የሚያሰራጩ ሰው ከወላይታ ብላቴን አቋርጠው አባባ ወደዚህ ሲመጡ ቤተ ክርስቲያን ስንቅ ሰጥታ በኪስ ገንዘብ አስቀምጣ ገንዘብን እና ስንቅን ይዘው አይደለም የመጡት። ባለቤታቸው ሙሽሪት አስከትለው ወንጌልን ብቻ ነው ይዘው የብላቴን ወንዝ እየተሻገሩት። ከመጡም በኋላ ደሞዝ እየተከፈላቸው ቀለብ እየተሰፈረላቸው አይደለም ወንጌልን የሚያገለግሉት። ድፍረት እንኳ ባሆነ በዘመናችን እንደምናየው ወደ ሰው ኪስ እየገቡ አይደለም እሳቸው ወንጌልን የሚያገለግሉት። ራሳቸውን በራሳቸው ነው የሚያግዙት። ምንድነው የሚያደርጉት? በቀን ተንቀሳቅሰው ነው ተዘዋዋሪ ወንጌላዊ ነው የሚባሉት። ተንቀሳቅሰው ወንጌል ወዳልደረሰባቸው ቦታዎች ወንጌልን ያዳርሳሉ። በዳኑት ላይ አባባ ጊዜ አያጠፉም። ታሪካቸው ይህንን አይመሰክርም። በዳኑት ላይ አይደለም ያልዳኑት ወንጌልን ያልሰሙት ሰዎች የት አካባቢ ነው ያሉት በማለት ተዘዋውረው ወንጌል ላልሰሙት ወንጌልን ያዳርሳሉ። ቀን በርቀት ሄደው ወንጌልን እያዳረሱ ውለው ማታ ወደ ቤታቸው ሲመለሱ ባለቤታቸውን ኩራዝ አስይዘው ማታ ማሳቸውን ይቆፍሩ ነበር። አርበኛው የወንጌል አገልጋይ ወንጌላዊ አባባ ሶርሳ ማታ እየቆፈሩ ልጆቻቸውን ትምህርት ቤት እያስተማሩ ልጆቻቸው ከማንም ልጆች ሳያንሱ ቀለብ ምግብ ጎሎ ልጆቻቸው ከቤት ሳይወጡ ሚለብሱት የሚጫሙት እሳቸውም ሳያጡ ማታ እየቆፈሩ ቀን ወንጌልን
ዞረው ያገለግላሉ። ራስ አገዝ ወንጌላዊ የተባለው ራሳቸው ነበረ። ማኑ ካላሲ አድከው ማኑ እርክሳ አድከው ኪሰተ ሳንተ ወራና ራ ያገለግለው አድከው ኦሜስ ያናንደ ወንጌላ ተጎካንደ ወንጌላ ፍንጭው ዳፍራት ያባባ ራስ አገዝ ወንጌላዊ ይነና የታሪክ ማለት ዛሬ ለእናንተ ብዙ ላይ ሰማ ብዙ ማለት ላይጥማችሁ ይችላል። ነገር ግን በዚህ ጊዜ በኢትዮጵያ ቃለ ሕይወት ቤተክርስቲያን ብቻ አይደለም በተለያዩ ኮሌጆች ይህ መጽሐፍ ለወንጌል አገልግሎት ለምታጠቁ ሰዎች አንድ ኮርስ ተደርጎ ነው የሚሰጠው። ይገርማቸዋል። ክብር ለጌታ ይሁን። አባባ ሶርሳ ሌላው ገርቶ የወላይታ እናት ቤተክርስቲያን እንኳን በውል ላታውቃቸው ትችላለች። ነገር ግን ዛሬ በአካዳሚክ ዓለም ላይ የእሳቸው ስም ገኖ ወጥቶ እንደ ኮርስ ይሰጣል። ሐዋሳ ኢቲሲ ላይ ይሰጣል። አዲስ አበባ ኢቲሲ ላይ ይሰጣል። አዲስ አበባ ኤገስት ድህረ ምረቃ ትምህርት ቤት የእሳቸው መጽሐፍ እንደ ትልቅ ቁም ነገር ተቆጥሮ የሚሰጥ ነው። ምክንያቱም በዘመናችን ሁለተኛው ሐዋርያ ጳውሎስ ማለት ይቻላል ራሱን በራሱ እያገዘ ወንጌልን ያገለገለው ሐዋርያ ጳውሎስ ብቻ ነበር። ቀን ወንጌልን ይመሰክራል፣ ማታ ድንኳን ይሰፋል። እንደ ዘመናችን አገልጋዮች አይደለም። ወንጌልን እንደዚህ እያደረጉ ያገለገሉ አባት ስለሆኑ ልዩ መገለጫቸው ይህ ነበረ። ሌላው ደግሞ የአባባ እንትሩ ሁሉ ጊዜ አባባ ወንጌል መናገር ነው ልዩ መገለጫቸው። ይናገራሉ ላልሰማው። በለኩ ከተማ በነበሩ ጊዜ በተደጋጋሚ ወንጌል ይናገሩ ነበርና መናኸሪያ አካባቢ በቀድሞ አጠራር አሁን የከብት ተራው ነው እሱ ተራ እና በተደጋጋሚ የመሰከሩለት አንድ ልጅ እንደገና አገኙና ትናንት እንደመሰከሩለት እሳቸው ረስተዋል። ልጄ ቁም እዛ። ቆይ ልጄ ለምንድን ነው የሚቆመው? ስለ ኢየሱስ ልነግርህ እፈልጋለሁ አሉ። የእኛ የሥራ የፈቶ ሽማግሌ አላቸውና ልጄ አትሳሳት፣ አንተን ማነጋገር የኔ ሥራ እሱ ነው ብለዋል እሳቸው። አባባ ካናዳ በ1993 ዓመተ ምህረት ሄደዋል። የያናሴ ቃለ ሕይወት ቤተክርስቲያን ሸኝታቸው ካናዳ ሄዱ። ተመልሰው መጡ። በሰባተኛ ወራቸው ቀርበን ጠይቀናል። አባባ ልጆቿ ጋር ተቀምጦ እርሶ እዛ በሰላም መኖር ሲችሉ ለምን ተመልሰው መጡ አላቸው። ኤርምያስ ምዕራፍ 20 ቁጥር 9ን ጠቀሱ። ምን ብለው? ኤርምያስን በእግዚአብሔር ስም አልናገርም ብል እንኳ በውስጤ የገባው እንደ እሳት ስለሚከነክነኝ በእግዚአብሔር ስም አለመናገርን መታገዝ ስለማልችል እናገራለሁ እንዳለው ካናዳ ሄጄ ስለ ኢየሱስ መመስከር ስላልቻልኩ እኔ ስለ ኢየሱስ ሳልናገር መቀመጥ አልችልም ብዬ ነው ትቼ ያንን ሁሉ ድሎት ክጄ የተመለስኩት። ልጆች ደም ትቼ አሉ። ልዩ መታወቂያቸው ወንጌል ነው ያባባ። ወደ ጌታ እስከሄዱበት ቀን ድረስ እኔ በተደጋጋሚ አለርኩ ውስን ጊዜ ሄጃለሁ፣ አነጋግሬያለሁ ከቤተ ክርስቲያን መሪዎች ጋር ምን ይሰራሉ ሐዋሳ ዳቶ ላይ ብዬ ስላቸው ዛሬም አሉ ከካናዳ ተመልሰው መንገድ ዳር ላይ ወንበር አስቀምጡልኝ ብለው ወንበር ተቀምጦላቸው ለአግዳሚ ኃላፊ ወንጌል ይናገራሉ። አንቺ ልጄ ነይ፣ አንተ ልጄ ና እያሉ ክርስቶስን ያሰሙ ነበር። አባባ እውነተኛ የወንጌል አርበኛ አባባ ምንድነው ሁሌ የሚያስተላልፉት? ዛሬም ይላሉ፣ በእርጅና ዘመን እንኳን ዛሬም ይላሉ። ልዩ መታወቂያቸው ዛሬም ክርስቶስ በስተጀርባ የቆመው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚል ድምፅ በየዕለቱ ነው የሚሰማው አሉ። ክብር ለጌታ ይሁን። የወንጌል አርበኛ ናቸው። በየዕለቱ እሰማለሁ አሉ የእግዚአብሔርን ድምፅ፣ የእግዚአብሔርን ልጅ የመድኃኔዓለም የክርስቶስን ድምፅ በየዕለቱ ሂድ የሚል ድምፅ ስለምሰማ እኔ መቀመጥ አልችልም ይላሉ። ልዩ መታወቂያቸው ነበረ። ለማሳጠር ያክል ታዲያ እንደዚህ አገልግለው ትኩረታቸው ወንጌል ብቻ ነው። ምን ፍሬ አፈሩ አባባ? ምንድን ነው ፍሬያቸው? እጅግ ይገርማል። ጉሚቤሎ ገትሶንከን ከመገን ለወማን ሄሬር ያነው ነው ጉማላ ላከው ነው አባብን ላለው ጉማላ አባባ በያናሴ በቀድሞ አጠራር ያናሴ አውራጃ ተብሎ በሚጠራው በቃለ ሕይወት ቤተክርስቲያን እዚህ አካባቢ አገልግለዋል ማለት ነው። ዛሬ የቀድሞ አውራጃ 4 ክፍለ ማህበራት ህብረት ሆኗል በኢትዮጵያ ቃለ ሕይወት ቤተክርስቲያን መዋቅር።
ምንድነው? ሲዳማ አርፈ ክፍለ ማህበራት ህብረት፣ ሲዳማ ያናሴ አፈራራ ክፍለ ማህበራት ህብረት፣ ሲዳማ ሀሊሌ ክፍለ ማህበራት ህብረት እና ሲዳማ ጎርቤ ክፍለ ማህበራት ህብረት 4 ክፍለ ማህበራት ህብረት። ስንት አጥቢያ ቤተክርስቲያን ነው አገልግሎታቸው የተተከለው? 502። በእኛ ቀጠና ውስጥ 1,158,000 ምእመን ነው ያለው። ከዚያ ውስጥ ግማሹን የሚይዘው የአባባ አገልግሎት ፍሬ ነው። ቤተሰብ እንኳን ደስ ያላቸው። ክብር ለጌታ ይሁን። የት ነው ያሉት? በአራቱም ክፍለ ማህበራት ህብረት ውስጥ የሚገኙ የምንላቸው በሲዳማ ዞን ውስጥ በ7 ወረዳ ወይ 8 ወረዳ ውስጥ ያለ ህዝብ ማለት ነው። ዶሬ ባፋኖ ላይ፣ ቦርቻ ላይ፣ መልጋ ወረዳ ላይ፣ ቱላ ልዩ ክፍለ ማህበር ላይ፣ ልዩ ክፍለ ከተማ ላይ፣ እንደዚሁም ሸበዴ ነው፣ ጎርቼ ወረዳ፣ ዳለ ወረዳ፣ ወንሾ ወረዳ፣ ሎካ አባያ ዙሪያ ወረዳ ጥም ያለው ህዝብ ማለት ነው። በ8 ወረዳዎች ውስጥ ያለው ህዝብ ማለታችን ነው። በአንድ አባት አገልግሎት ፍሬ የተገኘ ህዝብ ማለት ነው። 502 አጥቢያ ቤተክርስቲያንም ምን ማለታችን ነው? በእጃችን ያለ ማለት ነው። በእሳቸው አገልግሎት እንትን ብሎ በቃለ ሕይወት እጅ ብቻ ያለው ነው እየቆጠርን ያለ ነው እንጂ በአንዳንድ ምክንያቶች ከቃለ ሕይወት ምናምን ያሉትን አልቆጠርንም ማለት ነው። ያን ሁሉ ከደመርን በሲዳማ ታሪክ ትልቅ ከፍተኛውን ድርሻ የሚይዘው የእሳቸው አገልግሎት እንደሆነ እናያለን። የአባባን አገልግሎት ልዩ ከሚያደርጉባቸው ነገሮች አንዱ ምንድነው? በማንም ተገፋፍተው አይደለም እሳቸው ወንጌልን የሚናገሩት። ያማያተ ዲፋሮ ይቅነና ተካይስ ወንጌላ ኩላው በራሱ ጊዜ ደሞዝ አይጠብቅም፣ ሌላ ነገርም አይጠብቅም፣ መሪስ ምርት እንዲሰጠው አይጠብቅም። ገንዘብ አልተከፈለኝም አይለው። በራሳቸው ተከፋፍተው ከበየት ጀምሮ እስከዚህ ድረስ ማለት ነው። እዚህ ያሉ አባቶች እንኳን ያንን ፈለግ ተከትለው ነው ጋሼ ነበር የሚሏቸው እሳቸውን። ጋሼ ሳይቀመጥ እኛ ምን ብለን እንቀመጣለን ብለው ነው እዚህ አካባቢ የነበሩ ወንጌል የሰሙ አባቶች ከዚህ ወጥተው የጠፉት ማለት ነው። እኚህ አባት ሳይቀመጡ ምን ብለን እንቀመጣለን? አባታችን በራሳ ዮታ ከዚህ ወጥቶ ወደ ጎርቤ ሄደው፣ አባታችን ገትሶ ዮታ ከዚህ ወጥቶ ወደ ጀምጀም ሄደው፣ አባታችን ወንጌላዊ ሲመኖ ዮታ ከዚህ ወጥቶ ወደ ጋጣ የጠፋው እኚህ ወንጌላዊ ሳይቀመጡ እኛ ምን ብለን እንቀመጣለን ብለው የእሳቸውን ፈለግ ሞዴል እሳቸው ስለሆኑ ያንን ተከትለው እንደሄዱ ታሪክ በጣም ይመሰክራል። አባባ ደሞዝና ሽልማት አይጠብቁም። አገልግለው ሰብከው ደሞዝና ሽልማት አይጠብቁም። መሄድ ነው። የእውቅና ችግር የለባቸውም። እውቅና እንዲሰጣቸውም አይጠብቁም። ምንድነው ስራቸው? ወንጌል ባልደረሰበት ሄደው መስክረው ቤተ ክርስቲያንን ተክለው ደቀ መዛሙርት አድርገው መሪዎችን አደራጅተው አደራ ለመሪዎች ሰጥተው እሳቸው ወንጌል ወዳልሰሙት ህዝብ ነው ተመልሰው የሚሄዱት። እንደዚህ ያደረጉ ነው ቤተ ክርስቲያንን ያዘጋጁት። አንድ ቀን የኮንፈረንስ አገልግሎት አገልግለው አያውቁም በህይወታቸው። ምክንያቱም የአባባ ጥሪ የኮንፈረንስ አገልግሎት እጅ ማስጨብጨብ ጩህ እንዲህ በል ማለት አይደለም። የእሳቸው ሸክም ሁል ጊዜ ሰውን ማዳን ነው፣ ሰው እንድድን ነው፣ አስረክበው መውጣት ነው። እንደዚህ ያደረጉ ነው ወንጌልን በአካባቢው ያዳረሱት። አባባ በስደትና መከራ ዘመን የማይታጠፍ ፊት የማይታጠፍ ግንባር እንደነበራቸው ነው። እኛም ደርሰን አይተናል፣ ታሪክም ይመሰክራል። ስንትና ስንት መከራ ስንትና ስንት ስደት ባለበት ዘመን እንኳን የእሳቸው ግንባር አይታጠፍም። ቆመው ወንጌልን ይናገራሉ፣ ይመሰክራሉ። በእግራቸው የተጓዙ ነው። አስቡ። ቅድም እኮ ወንድማችን አግደ ለመጥቀስ ሞክሯል። በደንበ ስጋ ከተባለ ማለት በወላይታ ዞን ተወልደው ነው የመጡት። በዚህ ማህበረሰብ የራሳቸውን ቋንቋ በማይናገር ማህበረሰብ መካከል ወንጌልን ሲያገለግሉ ግንባራቸው ሳይታጠፍ ያገለግሉ ነበር። መከራ ችግርን ሁሉ ችለው አልፈው ያገለግሉ ነበርና ሌላው ልዩ መገለጫቸው ምንድነው? ታማኝነትና ቅድስና። አንድም ቀን የያናሰ ቃለ ሕይወት ቤተክርስቲያን አባባ ሶርሳ ሱማሞ እንዲህ አድርገዋል እንደዚህ ብሏል ብሎ አያውቁም። ቀጥ ያለ ሕይወት ነበራቸው። ቀጥ ያለ እስከ ለተሞታቸው በዚህ ይታወቃሉ። ከወንጌል እውነተኛ አስተምሮ ጋር በትክክል የሚገናኝ ሕይወት ነበራቸው። የሚያስተምሩት ሌላ የሚኖሩት ሌላ አይደለም። እንደ ዘመናችን አገልጋዮች
እሳቸው የሚያስተምሩት የኖሩትን እንደገና ደግሞ ያንን መልሶ ይኖራሉ ማለት ነው። በእንደዚህ አይነት መታወቂያ የሚታወቁ አባት ናቸው። አንድ ጊዜ የያናሴ መሪዎች ጡረታ እንዲወጡ ጠየቋቸው። ብታርፍ ይሻላል፣ አንተ አሁን ደክመሃል ለፍተሃልና ብለው የእሳቸው አቻ የነበሩ ሰዎች እረፍ ባታገለግል ይሻላል ጡረታ ውጣ አሉት። እሱ ጡረታ መውጣት ለእናንተ ደስታ ሊሆን ይችላል፣ ለእኔ ግን ደስታ አይደለም። የኔ ደስታ ምን ማለት እንደሆነ ታውቃላችሁ? አናውቅም። አንድ ሰው ተለውጦ ማየት ነው ደስታዬ። ስለዚህ ማረፍ የኔ ደስታ ስላይደለ እናንተ ጡረታ ብትሉም እኔ ወደ ጌታ እስኪሄድ ድረስ ጡረታ አልወጣምም እመሰክራለሁ ብሎ በመሪዎች ፊት ቆመው ተናግረው ወጥተው ነው ወንጌልን ያዳረሱት። ቅድም አባታችን ጋሸ ኩርሳ ጠቅሰውታል። እኔ ልጠቅስ ያለው ነው። በእነዚህ በ502 ቤተ ክርስቲያን ውስጥ ያሉ የእሳቸው ፍሬ ዛሬ እሳቸው ያመጡትን ወንጌል ተሸክመው 253 ብሔራዊ ወንጌላውያን በኢትዮጵያ በተለያዩ ጥጎች ያገለግላሉ። 253 ብሔራዊ ወንጌላውያን። ሌላው ደግሞ 16 ቤተሰብ ቤት ትቀራላችሁ፣ ወንጌል በደንብ አልተሰራም ነው የሚሉት። ይህ ማለት አልተሰራም ሳይሆን አስቡ ምን ያክል የእሳቸውን ሸክም እንደተጋራን ያንን ለማሳየት ፈልገው ነው አባባ እንደዚህ የሚናገሩትና መታወቂያቸው ይህ ነው። አባባ ማለት እኛ አሁን በለቅሶ የምንሸኛቸው እንዲህ የምንላቸው አይደለም። አርበኛ የወንጌል አባት ጀግና ሐዋርያ ጳውሎስ መልካሙን የእምነት ገድል ተጋድያለሁ ሩጫውን ጨርሻለሁ ያለውን በትክክል ነው ለአባባ ነው የሚሰራው። ብዙ ጊዜ ወደ መቃብሮች ሲጠጡ ሩጫውን ጨርሻለሁ ላለ ሰው የራሱን ሩጫ የሮጠ ከርሞ ሩጫውን ጨርሻ የማን ሩጫው እኮ የክርስቶስ ሩጫ ነው። የክርስቶስን ሩጫ የሮጠው ይኸው ግልጽና ግልጽ የሆነ አባታችን የወንጌል አርበኛ አባባ ሶርሳ ሱማሞ ናቸው። በትክክል የኢየሱስን ሩጫ ፈጽመው ነው የሄዱት። ክብር ለእግዚአብሔር ይሁን። የእሳቸው ቤተሰብ እንኳን ደስ አላቸው፣ እንኳን ደስ አላቸው። የወላይታ ቃለ ሕይወት ቤተ ክርስቲያን ተወካዮች እንኳን ደስ አላቸው። በጣም ደስ ብሎናል። ሩጫውን በትክክል አባታችን ጨርሰዋል። ምስጋናችን ለወላይታ ቀጠና ቃለ ሕይወት ቤተ ክርስቲያን ላቅ ያለ ነው። አባባ ሶርሳን የመሰለ ወንጌላዊ የወላይታ ቃለ ሕይወት ቤተ ክርስቲያን ወልዳ ሳድጋ ነው ወደዚህ የላከችው። እሳቸውን ብቻ አይደለም አባባ ወንጌላዊ ሾንጋ ሳደው እንደዚህ እየዞሩ እስከ ለታ ሰንጥቀው ዋጋ ከፍለው አጥንት ደማቸው እየተከሰከሰ ያገለገሉ አሉ። እሳቸው ብቻ አይደለም ወንጌላዊ አባታችን ጣሰው ባለታ ወንዶ እንደዚሁ ተቀምጠው የሰሩ በመካከላችን እየወጡ እየገቡ ሌሎችም አሉ። ቅድም ከእሳቸው ጋር አገልግሎት ቀጥለው ወደ ሀቤላ ሄደው በዛ ወደ ሕይወት ብርሃን ሄደው ሕይወት ብርሃንን ያሰፋፉ ትልቅ የወንጌል አርበኛ የነበሩ ወደ ጌታ የተሰበሰቡ አባታችን ሻኛ እነዚህ ከወላይታ ብላተን አቋርጠው ወንጌል ይዘው የመጡ የወንጌል ጀግኖች ዛሬ የምንለውን ፍሬ ሁሉ እንድናይ ያደረጉ እነሱ ስለሆኑ የሲዳማ ቃለ ሕይወት ቤተ ክርስቲያን መሃል ደቡብ ቀጠና ለወላይታ ቃለ ሕይወት ቤተ ክርስቲያን ላቅ ያለ ምስጋናን ማቅረብ ትፈልጋለች። እግዚአብሔር ይባርካችሁ። ቤተ ክርስቲያን 02/2010 ዓመተ ምህረት ወንጌላዊ አባባ ሶርሳ ሱማሞ ዘና እረፍት። ጥበበኞቹም እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ትንቢተ ዳንኤል ምዕራፍ 12 ከቁጥር 3። ወንጌላዊ አባባ ሶርሳ ሱማሞ ከአባታቸው ከአቶ ሱማሞ ሎላሶ እና ከእናታቸው ከወይዘሮ ማሚተ የባና በ1917 ዓመተ ምህረት በወላይታ ዞን በዱጉና ወረዳ በኦፋ ቀበሌ ልዩ ቦታ ወሸ ተወለዱ። ከተወለዱ በኋላ እድሜያቸው ለትምህርት ሲደርስ በ1938 ዓመተ ምህረት ኦቶና መጽሐፍ ቅዱስ ትምህርት ቤት ገብተው ትምህርታቸውን እየተከታተሉ እያሉ ባላቸው የወንጌል መነሳሳት የወንጌል አገልግሎት ኮይሻ አካባቢ ጀመሩ። ወንጌላዊ አባባ ሶርሳ ሱማሞ እድሜያቸው ለአቅመ አዳም ሲደርስ በ1942 ዓመተ ምህረት ከወይዘሮ ጎወነ ጎታ ጋር ትዳራቸውን እንደመሰረቱ በ1942 ዓመተ ምህረት ወደ ሲዳማ ያናሴ ገቡ። የመጀመሪያ አገልግሎታቸውን ባርከ ቀጥለውም በዋጮ ከ1943 እስከ 1947 ዓመተ ምህረት ድረስ ሲያገለግሉ ቆይተው ትምህርታቸውን ለማሻሻል አለታ ወንዶ መጽሐፍ ቅዱስ ትምህርት ቤት 1947 ዓመተ ምህረት ገብተው እየተማሩ ያሉ በአፈራራ የወንጌል ስብከት ጀመሩ። ወንጌላዊ አባባ ሶርሳ ሱማሞ ማረፊያ ቤታቸውን አፈራራ በማድረግ ወደ ተለያዩ ወደ አራቱም አቅጣጫዎች
በመሄድ ያገለገሉ የወንጌል አርበኛ አባታችን ናቸው። በዚህ አገልግሎታቸው በአራቱ አቅጣጫ ከ440 በላይ አጥቢያ ቤተ ክርስቲያናትን መስርተዋል። ወንጌላዊ አባባ ሶርሳ ሱማሞ በዚህ በወንጌል አገልግሎታቸው የተለያዩ ችግሮች፣ ስደት፣ ግርፋት፣ እንግልት፣ እርዛት፣ ብቸኝነት፣ የባህልና የቋንቋ ተጽዕኖ እና እስራት ወዘተ እየደረሰባቸው ያገለገሉ የወንጌል አርበኛ አባታችን ናቸው። ወንጌላዊ አባባ ሶርሳ ሱማሞ በአገልግሎታቸው ወቅት ምንም አይነት ቅድመ ሁኔታ ሳይገድባቸው የሰውን እጅ ሳያዩ ለወንጌል አገልግሎት ብቻ ትኩረት በመስጠት ከራሳቸው አገልግሎት አልፈው ሌሎች ወንጌልን ሲያገለግሉ ቀለብ አልቆባቸው አገልግሎቱን ለቀው ወይንም ትተው እንዳይመጡ ከባለቤታቸው ጋር በመስማማት ያላቸውን ከብት ሽጠው ቀለብ በመላክ የወንጌል ምስክርነት እንዲቀጥል ያደረጉ የወንጌል አርበኛ አባታችን ናቸው። ወንጌላዊ አባባ ሶርሳ ሱማሞ የወንጌል አገልግሎታቸውን በሲዳማ ብቻ ሳይሆን በጅማና በአካባቢዋ የወንጌልን አገልግሎት ያገለገሉ ራስ አገዝ ወንጌላዊ ናቸው። ወንጌላዊ አባባ ሶርሳ ሱማሞ በማህበራዊ ኑሯቸውም ተግባብቶ ለሁሉም እኩል ፍቅር የነበራቸው ቀን ቀን ወንጌል አገልግለው ማታ ለመተዳደሪያቸው እርሻ እያረሱ ሌሎችንም በመደገፍና እንግዶችን በመቀበል እንዲሁም በስነ ምግባርም መልካም አርአያ የሆኑ ጠንካራና ትጉህ አባት ነበሩ። ወንጌላዊ አባባ ሶርሳ ሱማሞ በ1993 ዓመተ ምህረት ወደ ልጃቸው ካናዳ ሀገር በሲዳማ የአናሳ አፈራራ ክፍለ ማህበራት ህብረት በታላቅ ሽኝት ተሸኝተው በካናዳ ለ7 ወራት ከቆዩ በኋላ ለወንጌል አገልግሎታቸው ምቹ ሁኔታ ካለመኖሩ የተነሳ ወደ ሀገራቸው ወደ ኢትዮጵያ ተመልሰው ወደ መኖሪያቸው ለኩ ከተማ ገብተው በጸሎት ቆይተው በከተማ ውስጥ ቤተ ክርስቲያናትን እየተከሉ የወንጌል አርበኛ አባታችን ናቸው። ወንጌላዊ አባባ ሶርሳ ሱማሞ ከለኩ ከተማ ወደ ሐዋሳ ከተማ ዳቶ አካባቢ አድርገው በእድሜያቸው ምክንያት በመንገድ ዳር ወንበር አድርጉልኝ በማለት በወንበር ተቀምጠው አላፊ አግዳሚውን ልጄ ጌታ ኢየሱስ ክርስቶስ የግል አዳኝ አድርገህ ተቀብለሃል ወይ እያሉና እየመሰከሩ እስከ ህልፈተ ዕለታቸው ድረስ ወንጌልን ብቻ ሲያገለግሉ የቆዩ የወንጌል አርበኛ ባለታሪክ አባት ናቸው። ወንጌላዊ አባባ ሶርሳ ሱማሞ የ4 ወንድ ልጆችና የ2 ሴት ልጆች በድምሩ የ6 ልጆች አባት ሲሆኑ የልጅ ልጆቻቸውን ያዩ የዕድሜ ባለጸጋ አባት ነበሩ። ወንጌላዊ አባባ ሶርሳ ሱማሞ ከተወለዱ በ93 ዓመታቸው ጥቅምት 12 2010 ዓመተ ምህረት ወደሚያመልኩት አባታቸው ጉያ ተሰበሰቡ። መልካሙን የእምነት ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7። እግዚአብሔር ለልጆቻቸው ለቤተ ክርስቲያንና ለዘመድ አዝማድ መጽናናትን ይስጣቸው፣ አሜን። የኢትዮጵያም አባት የሆኑ አባባ ሶርሳ ዝም ብሎ ተወልደው ዝም ብሎ አድገው ዝም ብሎ አልሞቱም። የወንጌል ታሪክ ሰርቶ አፋችን ሳይያዝ ብዙ አባቶች ሲሞቱ የቤተ ክርስቲያን አፍ ይያዛል። አንዳንድ ሰዎች ወደ ጌታ በሚጠሩበት ጊዜ በሞቱበት ጊዜ ቤተ ክርስቲያን ትቸገራለች። ምን እናደርጋለን? እንዴትስ እንቀብራለን? እንዴትስ ደግሞ ፕሮግራሙን እንዴት እንፈጽማለን ብሎ ይሸማቀቃሉ። ዛሬ ግን የወላይታ ቤተክርስቲያን ሳይሸማቀቅ፣ የሲዳማ ቤተክርስቲያን ሳይሸማቀቅ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን ሳይሸማቀቅ በዚህ አይነት በአድናቆትና በክብር አባታችን ስንሸኝ ትልቅ ደስታ ይሰማናል። ክብር ለእግዚአብሔር ይሁን። እንኳን ደስ አላችሁ ላለው በወላይታ አባባ ሶርሳ ቢወለዱ እንኳንስ አሁን ከታሪክ እንደሰማነው እኛም ብዙ ስንሰማ መተናል። የሲዳማ ቤተክርስቲያን የእናንተ አባት የሆኑ እናንተ ጋር የተወለዱ ያደጉ ብዙ ዓመታትን ከሲዳማ ጋር ወንጌል ያገለገሉ አባት አርፋሉ። እናንተ ብትመጡ ከእናንተ ጋር በመሆን ሽኝታቸውን እናደርጋለን ብሎ ለኛ በስልክ ከተናገሩ ጊዜ ጀምሮ ከወላይታ እንዴት ነው ወደ ሲዳማ የሄዱት የሚለው ነገር ታሪክ ጠይቀናል። እንዴት ወደ ሲዳማ ሄዷሉ?
እንደ ዛሬ ወንጌላውያን ስንቅ ተሰጥቷቸው ደሞዝ ተከፍሎ ቀለብ ተቆርጦላቸው ነው የሄዱት ወይስ እንዴት ነው ወደ ሲዳማ የሄዱትና የተሻገሩት የምለው ነገር ጠይቀናል። አሁን ከታሪክ እንደምንሰማው ከወላይታ ሰዎችም እንደሰማነው ምንም በማንም አነሳሽነት ሳይሆን በቤተ ክርስቲያን ላክነት ሳይሆን በራሳቸው ተነሳሽነት ወንጌል አያስቀምጠኝም፣ ወንጌል አያስችለኝም፣ ወንጌል በራሴ እጄ ይመሰክራል ብሎ ቆርጦ በራሳቸው ተነስቶ የተንቀሳቀሱ የወንጌል ጀግና አባት መሆናቸውን ሰምተናል። ክብር ለእግዚአብሔር ይሁን። ከዚህም አንጻር በስፋት የሚያውቁ ከኔ ጋር በመጡና የወላይታን ታሪክ ትንሽ ለሲዳማ ቤተክርስቲያን ቢተነፍሱ ከሚል አንጻር አብረን መተናል። ደግሞ የዚህ የዳሞት ወይደ ወደዚህ አቅራቢያ ያሉ ክፍለ አመራት ህብረት መሪዎች ከኛ ጋር መጥተዋል። እዚህ ጋር ደግሞ ያሉ የዚህ አካባቢ ያሉ የክፍለ አመር የአባባ ሶርሳ ተወልዶ ያደጉበት ክፍለ ማህበር መሪዎች ከኛ ጋር አብረው በጋራ መጥተዋል። ክብር ለአምላካችን ለእግዚአብሔር ይሁን። እኔ እንደዚህ ካልኩኝ ከዚህ በላይ አልሄድምና አባባ በእኛ መካከል አሉ። ከአባባ ሶርሳም ጭምር አብሮ በጋራ ወንጌል ለወንጌል ዋጋ የከፈሉ አባቶች መናገር የሚገባቸው ስለ ወንጌል ታሪክ ከኛ በበለጠ መናገር የሚችሉ አባባ በእኛ መካከል ስላሉ እሳቸው የሚሉትን ነገር እንሰማለን። ባጭሩ ሰምተን እናበቃለን። ክብር ለእግዚአብሔር ይሁን። ጊዜ ቢኖረኝ ኖሮ ብዙ ነገር እነግራችሁ ነበር። አሁን ከጊዜ እጥረት የተነሳ አንድ ነገር ልላችሁ እፈልጋለሁ። በፊልጵስዩስ ምዕራፍ 1 ከቁጥር 29 ላይ እንዲህ ይላል፣ በእርሱ ልታምኑ ብቻ አይደለም ስለ እርሱ መከራንም ልትቀበሉ ነው ይላል። እኛ ወንጌላውያንን ከወላይታ ስንልክ ይህንን ጥቅስ አስታጥቀን ነው። ድሎት ብቻ አይደለም፣ ትኩስ የማር ወለላን እየበላህ አይደለም ወንጌልን የምታስተምረው። መከራ ያገኘሃል፣ የዘላለም አምላክ እግዚአብሔር ደግሞ ይጠብቅሃል። በርታ፣ ኢየሱስን እንሰንቅልያለን ብለን ነው ልጆቻችንን የምንልከው። ዛሬ ለሲዳማ ቤተ ክርስቲያን የሚለው ቃል ይሄ ነው። ፊልጵስዩስ ምዕራፍ 1:29-27 ላይ እንዲህ ይላል፣ ለክርስቶስ ወንጌል እንደሚገባ ኑሩ ይለናል ጌታ። መኖሪያችን ለክርስቶስ ወንጌል እንደሚገባ ይሁን። ከዚያ ቀጥሎ ደግሞ በ29 በእርሱ ልታምኑ ብቻ አይደለም ስለ እርሱ መከራንም ልትቀበሉ ነው ይላል የእግዚአብሔር ቃል። ዛሬ ደግሞ በወላይታ ምድር ወንጌላዊ ልጅን የወለደ ሰው ነው ልጅን የወለደው። ሌላው ከሆነ አይዛብም ይወልዳላ፣ ጠንቋይም ይወልዳላ፣ አመንዝራም ይወልዳላ። ሌላ ከሆነ እኔ አሁን 11 ልጆች አሉኝ። እግዚአብሔርን እንዲህ ብዬ ጸለዩ። አንድ ፈራንጅ ዶክተር አደልፍ ታውቃላችሁ እንዲህ አለኝ፣ ኃይሉ ዱ ዩ ሃቭ ፓስተር ኦር ፕሪቸር ቦይስ አለኝ። አይ ዶንት ሃቭ ኤኒ ቦይ ዩ አር ኢምፕቲ አለኝ። 12 ልጅ ወልደ እባካችሁ ይህንን የእናንተ ሰው በእናንተ ቋንቋ ቢሰማ ነበር። እሺ 11 ልጅ ወልደ 11 ልጅ ወልደ ቶናሚቶ ቤቶ ኢልቴ ቶናሚቶ ኦሶኖ ኤቲያኒኖ ፈራንጂቹ ማያኒኖሲ ሜቲዮሶኪ ቶናሚቶ ሎቶና አቴ ኦሶ ጊዶም ወንጌላ ሰበካው ወመጋቢቹ ነው ይነስ ወንጌልን የሚያስተምር አንድ ልጅ አለ ሆይ ብሎ አለኝ። ወንጌላ ሮሲሳው ሚቱ ቤት ነው ይሄ I don't be any preacher boy አልኩት። አንድም የወንጌል የሚሰብክ ልጅ የለኝም ማለት አኔ ነው ገላገለንትን ሚቱ ቤት ነው ድኖ ወንጌላ ሰበካው ድኖ ይሄ ሞያ even I know you don't have any boy አለ አተስ ጋኒ ገላገለማይ አትታይ ነው ሞይ ታይ ነው ተና ኦሶ ድኖ ይሄ ያው አለቀስኩ ሉሞ በጣም አለቀስኩ ሎጌሻት ቢሎሞ እግዚአብሔር አሁን ታማጋኖ ኃይለኛ ወንጌላዊ ልጅና የሱ ሚስት ሙስሊም ናት። ከአፏ አንድ ቃል የወጣው ጠባይልም
ሰባኪያን አሉ ጣሚቱ ቤት ነው ሄና ሎጌሻ ወልቃታሞ ወንጌላዊቻቲ እስላሙ ምን ዳገውት ነው ጀዋታ ጋልተ ቤት ነው ሰጥቶት እኔ ወንጌል ለማስተማር ከጀመርኩኝ ይሄ 67ኛው አመት ነው ለጣኒ ወንጌል ሮሲሳ ሀናፉሞን ኩለና ለማልክድሮ ያቲ እስካሁን መጽሐፍ ቅዱስን ያለ መነጽር አነባለሁ ተቾ በርጌሻ መነጽር ነው ሲያሙና ነበረሞ I am charging the mobile. God is charging my age. Anu mobile aywe no charge te masse kasre mana maganu kaine ille ya aywe no charge sanna jawate daya. Hallelujah. Samo beta Christian. Kinne yeminagrachu andi ቃል kinne sidami beta Christian manni mitto choy kule munne ወንጌልን ባትሰብክ ወንጌላ ሮሲሰቶ ኪክሮ እንደ አሕዛብ ነህ መጋኖ ዳመኖ ተማንቾቲ ሺህ ጊዜ ቤተ ክርስቲያን ብትገባ እንደ አሕዛብ ነህ ኩሜገኖ ቤተ ክርስቲያን ይተክሮ መጋኖ አመኖቶ ኪማንቾቲ ወንጌላ ሎሳቶ ኪክሮ የወንጌል ልጅ ባይኖሪ ወንጌሉ ኢሎቶ ቤት ወንጌሉ ቤት ዮጌሮ ከጠንቋይ ልዩነቱ ምንድን ነው አቲ ጦንቃይቹኒ ማይርቾ በጣቶ ልጅ ባይኖሪ ቤት ዮጌሮ ያንተ ገንዘብ ለወንጌል ይህ ኢሎቶ ቤት ዮጊክሮ ወጥክ ወንጌሉ ቤት ሶል እርሜን አትብላ አቲ ገለገልተ እርሜክ አይቶቲ ልጆችህንም አታብላቸው ኦሶክኖ ገለገልተ Shawu diremu udano ya makinu gidono tene udano arbete barra udromu udunes mara yam yani nomo sadaminya shimage yawo akwai sadaminya choere ka entine wanna na ilemona magano ho galatu illona manno togo hunete gidono anni yamitote magano galatu ile hanno tede hanno loge shani o simma ese yanna rodo yarretena magano galatu ile hanno na ani tateo biddeteni magano galatu illo na Pekade si kenna neledo rodo ya danno kultanno taarikenni macisino gedenni kunne techo macarrasha iso keerunni maalas keerunni yaate mitteenni hidherito maganu piqaalee kenna wicho nomo daafira maganu galateemo galagale akkiisa'e sokkano'e sokka siima geeshsha sarraaqeemokki gede አማርኛ ጮሬሞና ዱቹን ኮማ አማርኛ ማጭሽተናኒ ሶካ አይኒቲን አይዊቺ ሶካቲ ኮይ ወናን ኩኒ ጮናኒ ሚስተር ዶክተር ፋርገር ከሱ ጋር
46 ዓመት ወንጌልን ያገለግሉ ስለ አባቴ የሚታነቡትን ታሪክ መጽሐፍ የጻፉ 46 ዓመት ከአባቴ ጋር በወንጌል ጎን ሆኖ የሰሩ ሰዎች ናቸውና ያንን ቅድም የተባለው መጽሐፍ ስለሱ ታሪክ የጻፉት እሳቸው ናቸውና እሳቸውና ባለቤታቸው መልእክት ልከዋል። ያ መልእክት ምንድነው? ለእናንተ ለ502 ቤተ ክርስቲያኖች ቅድም የተባለው 502 የቃለ ሕይወት ቤተ ክርስቲያን እና በተለይም በዚህ አካባቢ ላላችሁ ወገኖች እግዚአብሔር መጽናናቱን ይስጣችሁ። ትልቅ ማጣት ነው ያጣነውና ምናደርገው ነገር የለም፣ ግን እግዚአብሔር መጽናናቱን ይስጣችሁ። እኛ ስለ እናንተ እንጸልያለን፣ ስለ ቤተሰቡ እንጸልያለን፣ ስለ ኢትዮጵያ ቃለ ሕይወት እንጸልያለን። ጸሎታችን ከእናንተ አይለይም የሚለውን መልእክት ስለላኩ ይህንን መልእክት የግድ መጀመሪያ ማድረስ አለብኝ። እዛ ውስጥ ተጨማሪ አድርጌ የማቀርበው ምንድን ነው? አባቴ 2 ስራ ነበረው። 2 ስራ ሰራተኛ ነው። አንድ ስራ ሲባል በፈረንጅኛ ፉል ታይም ሙሉ ሰዓት የሚሰራ ስራ ነውና ሁለቱም ስራው ፉል ታይም ስራዎች ናቸው። አንዱ ወንጌልን ይዞ፣ ሁለተኛው እርሻውን ይዞ እና እርሻውን እንዴት እንደሚሰራ ቅድም ተጠቅሷል። በዛው ተጨማሪ ማድረጉ ምንድነው? እንዴት እርሻውን የሚሰራው? ቀን ሰብኮ መጥቶ ማታ እኛ ራት በልተን መኝታ ከመሄዳችን በፊት ጥኬውን ይዞ ይወጣል እና ትንሽ ደርበታ ይዞልኝ ይወጣል። ደርበታውን ጠቅልሎ ከቡና ስር ከእንሰት ስር ከገና ስር ያስቀምጣል እና ጠቅልሎ ያስቀምጠኝና እኔ አሁን ለስራ አንተ እዚህ ሆነ እና እኔ በጣም እንቅልፍ ወዳለሁ። ከጥቂት ጊዜ በኋላ እንቅልፍ ይዞኝ ይሄዳል እና እሱ አሁን እያረመ እስከዛ ድረስ ሄዶ ስነቃ የለም አካባቢ እና የት እንዳለ ማውቀው ምንድነው? ሁሉ ጊዜ በሚቆምበት ጊዜ መዝሙር ይዘምራል እና መዝሙሩ ምንድነው? እና አባቴን ለማግኘት ምንድነው ማድረገው? ጆሮዬን ነው የምጥለው። እና አባቴ ያሳደገን አባቴ እግዚአብሔርን ያገለገለው ቅድም እንደተጠቀሰው በቤተክርስቲያን ወይም ከየትም እንደ ሚሽነሪ ገንዘብ ተሰጥቶት አይደለም። አንድ ልጅ ሆኜ የሰማሁት ምንድነው? የወላይታ ቤተክርስቲያን ምናልባት 5 ብር በወር ይሰጣሉ ተብሎ እንደነበረ ሰምቻለሁ። ግን ሂድን ፒክዳፕ ያንን ሄዶም አላነሳም፣ እንደመጣ እዚህ ነው ቀረው እና በዛ መልክ አባቴ እኛን መግቦ በዚህ አይታችሁ ታውቃላችሁ። ከወላይታ የሚመጡ ወገኖቻችን ወደ ይርጋለም ፍርድ ቤት የሚሄዱ የቤተክርስቲያን አገልጋዮች ማንም በዚህ ሲያልፍ እናቴ ጠዋት ምጣድ ወይም ቡና ላይ የተጣደ ቡና እስከ ማታ ድረስ እንደተጣደ እናንተ ምስክሮች ናቸው። እና ስለዚህ እኔ አሁን ለማለት የፈለኩት ሁሉ ነገሮች ተነስቷል፣ ግን አልፎ ያንን ለማንሳት ይፈልጋል። እና አባቴ 3 ነገሮች አሉት። እግዚአብሔር 3 ነገሮች ይፈልጋል ከሱ ሰው: ታማኝነትን፣ ሁልጊዜ በስፍራው የሚገኝ ሰው፣ ማስተማር የሚችለውን ሰው። እና አባቴ እነኚህን 3 ነገሮችን አጥብቆ አስተካክሎ ስለ ይሉኝታ ሳይኖረው ብዙውን ጊዜ ከኔ ጋርም ችግር ያለን አንዳንድ ጊዜ እኮ ሰው ምን ይላል ይላሉ። አንዳንድ ስለ ሰው ጉዳዩ አይደለም፣ ግን እነኚህን 3 ነጥቦች በደንብ በትክክል አስተካክሎ የሚያውቁ ነው። እና በዚህ ሁኔታ እግዚአብሔርን በታማኝነት ሁልጊዜ በስፍራው የሚገኝ ማስተማርን የሚችል ሰው ሆኖ አገልግሎ የዚህን ያህል ዓመት 92 ዓመቱ ነው። 92 እድሜው 92 ነው። የአገልግሎት ዘመኑን ቅድም ተጠቅሷል። እና በዚህ መልክ ያሳለፈ አገልጋይ ነው። ስለ አባቴ እኔ ከምናገር ስለ አባቴ ለመናገር አይደለም ከፊታችሁ ብዙ የቆምኩት። እኔ ከምናገር እናንተ ብዙ ነገር ታውቃላችሁ፣ ብዙ ነገር ተናግራችሁ